ዘይነብና ሰራት ሲሳቀቁበት የነበረው ጉዳይ ዛሬ መጨረሻውን አግኝቷል። ያ በልጅነቷ ሊያግታት የነበረው ሰውዬ ከእስር ቤት ተፈቶ ህይወቴን አጨልምሽብኝ ብሎ ከ20 ምናምን ዓመታቶች ከእስር ቆይታ በኋላ ተመልሶ ሲመጣ እዚህ ጋር ዘይነብን የሆነ ነገር ሊያረጋን ነበረ። ኢብሩን ይዟን ነበረ ደዊ ብሏት። ከዛ በስንት መከራ ኢብሩ ትደውላለች። እዚህ ጋር ሰራትም እየመጣ ነበር። ሰራት ለጥቂት ተርፎ ደርሶ እያተረፋቸው ነበረ። ዛሬ ፖሊስ የነ ኢብሩን ቤት ግርግር ፈጥሮ ከቦታል። ሌላም ተጨማሪ ነገር ካለ እያጣሩ ናቸው ያሉት። እዚህ ጋር ሰራት አርፍደዋል። ልጆቹ ራት እየበሉ ከነ ሴቪም ጋር እያወሩ ነበረ። ጃን ቢሆንም ለእናሱ እስካሁን ድረስ ምንም የነገራን ነገር የለም። ከተወሰኑ ሰዓታቶች በኋላ ሲመሽ ወደ ቤት ተያይዘው እየመጡ ናቸው። ወደ ቤት እየመጡ ሴቪም እነሱን ጠይቃ ለማወቅ የምትፈልገው ነገር አለ። በውጭ በኩል ሰራት ያወራሉ። ምን ሆናችሁ ነው ሰራት ችግር አለ እንዴ እያለቻቸው ነበር። ችግር የለም የሆነ ሸለመጥማን ነበር ታስሯል ብላ በአንድ በኩል እዚህ ጋር ዘይነብ ታስረዳለች። ዋና እናንተ ደህና መሆን ነው እያለቻቸው ነበር። ሴቪም ዞር ትላለች። ድንገት እዚህ ጋር አዝራ እየመጣች ነበረ። ወይኔ ቤት ግን መቼ ነው ሰላም የሚያገኘው? እጅ ከመጣሽ በኋላ ቤታችን እኮ ተበጠበጠ ስትል ነበረ። ከዛ በኋላ አዝራይን ከሰማሽ በኋላ ወይ ብላ ስልችት ብሏታል። ጥላት ሄዳለች። በሌላ በኩል አሁን ኢብሩ እናቷ፣ አባቷ እንዲሁም ደግሞ ሙስጣፋ በተገኙበት እያለቀሰች ሲያባብሏል ነበረ። በሚስቱ የተባረረው ኤርካን በርጋ ቆሟል። ኤርካን የሆነ ግርግር በተፈጠረበት ሳለ በርቀት ነው የተመለከተ። ምን ፈለክ ይለዋል። እዚህ ጋር ሀሪፍ ወንድሜ ፈጣሪ ሁሉ ነገር ያቀለላችሁ። ወይኔ ኢብሩ እህት አይዞሽ እሺ እያላን ነበረ። እሺ እናመሰግናለን ብሎ በሩን ዘጋበት። ከዛ የተመለሰ ነበር። ኢብሩ አይዞሽ እያሉ ያባብሏታል። ከዚህ በኋላ እንደዚህ ነገር አይፈጠርም እያሏን ነበረ። እንድትረጋጋ ለማድረግ ጥረት እያደረጉ ናቸው። በሌላ በኩል ዘይነብን ብትሆን ኪችን ውስጥ ናት ያለችው። ሻይ እያፈላች ነበር። ሻይ እየቀዳች ሰራት መጥቶን እስቲ ጊዜ ቁጭ በይ ብሎ እያቀፋን ነበረ። ስለደረስክልኝ አመሰግናለሁ ብላ እሷም እያቀፈችው ነበረ። በሌላ በኩል ሙስጣፋ ጋም ዘይነብ ድረስ እየሸኛ ነው። ከዛሬው ክስተት በኋላ ሁሉም ተደናግጦ ነበረ። ቤት እንዳደረሰት ሙስጣፋ አመሰግናለሁ እያለችው ነበር። አረ ችግር የለም እያለ ነበረ። በቃ ነገ እንገናኛለን እያለችው ዞር ብላ ልገባ ነበር። በነገራችን ላይ ለእህቶች ባለ ፍቅር ቀናባለው እንደውም ማለት ሌላ ነገር እንዳይመስል ነገር ግን እንደውም ከኔ ያስበልጠህ እነሱን የምትወዳቸው አይነት ስሜት ይሰማኛል እያለችው ነበር። አረ እንደዛ አይሰማሽ እህቶች አይደሉ ይሄ እኮ ህይወት እኮ ነው ከአንድ እናት የተወለድ ነው እያላን ነበረ። እና ታዲያ ምናልባት ያው ብቻ አላቅም ይሄን የኔ ካንተ ጋር ያለኝ ፍቅር እስካልሰረቁብኝ ድረስ እኔም ችግር የለብኝም እስካልተሻሙኝ ድረስ አለችው። ምን ማለት ነው? ምን አይነት ጥያቄ ነው ደግሞ? ምን አይነት ሀሳብ ነው? እንዴት እንደዚህ ይባላል? ማለት የእነሱ ቦታ ሌላ ነው፣ ያንቺ ቦታ ደግሞ ሌላ ነው፣ የተለያየ ቦታ ላይ እኮ ነው ያላችሁት እያላን ነበረ። እንደዛ ከሆነ እሺ ጥሩ በቃ አለችው። ደናደር ይባባላሉ። ጸሎት እየሄደ ነበር። እሷም ወደ ቤቷ ትገባለች። ወደ ውስጥ እንደገባች ጋምዜ መጣች ትላታለች። እናቷ ኑር አዋ መጣውኝ ማየ። በነገራችን ላይ ሙስጣፋ እህቶቹን በጣም ነው የሚወዳቸው። የሚገርም እኮ ነው ስትራ ነበር። ችግር አለን ያለቻት። አይ ችግርስ የለም ግን እኔ እንጃ አላቅም እያሳሰበኝ ነው ያለው ስትራ ነበር። ለምን ያሳስብሻል? ታያቸው ባክሽ። ለማንኛውም ያው ወንዶች ካገቡ በኋላ ሚስታቸውን በጣም ይወዳሉ አስበልጠው ከእህታቸው ከእናታቸው ምናምን በላይ ማለት ነው። ነገር ግን ቤተሰብን በተመለከተ ይኸውልሽ ኢብሩን መቆጣጠር አለብሽ አለቻት። ማለት አልገባኝም። እንዴት ሆኖ ስትራ ነበረ። ማለቴ ያው ያቺ እንኳን የራሷን ጎጆ አግኝታለች እንደምንም ብላ ተራርጣ ሀብታም ባል አገባች በብልጠቷ። ኢብሩ ግን ይኸውልሽ አሁን ችግር ተፈጥርብሻለች። ኢብሩን ከሆነ ወንድ ጋር ማጣመር አለብን። ኢብሩን እስካሁን ድረስ ባል አላገኘችው። ስራሽን ህይወትሽን ከባድ ነው የምታረክብሽ አለቻት። እማዬ የሆነ ነገር ጠይቅሽ ፈልጌ ነበረ። ያ ወንድሜ አስላን እዚህ አካባቢ ያለው ልጅ ገብቷ እንዳለች አለቻት። ኧረ አላገባም። መቼ ግጣሙን አግኝቶ መቼ የሚሆነውን ሰው አገኘ አለቻት። ይሄን አጋጣሚ ልጠቀምበት አስራ ነበር። ኧረ እባክሽ እርግጠኛ ነሽ? ለኢብሩ ዮናታን እንደ ስራ ነበር ኑራ እዚህ ጋር ለምን ዮናታን እናጣብሳቸዋለን እስኪ የሚሆነው እናያለን ስትላን ነበረ። በሌላ በኩል አዝራ ጃንን እራት አብልታው እራቱን እየጨረሰ በልቶ አመሰግናለሁ እኔ ምልሽ ቅድም ምንድነው በውጭ በኩል ሆኖ ሲከራከሩ የነበረው ከማዬ ጋር ምንድነው እያላ ነበር። ዝም አለችው። ቅድም ከማዬ ጋር ስታወሪ ሰምቼሽ ነበር መልሽልኝ። ምንድነው? እኔ ቆይ በወሬ ጥማት ልሙት እንዴ? የሆነ ነገር ሲፈጠር ንገረኝ እንጂ እያላ ነበር። ባትሰማ ምን ትሆናለህ? በቃ ወይዘሮ ሴቪም እያለች የነበረችው እቺ ዘይነብ የምትባለች ከመጣች ጊዜ ጀምሮ ቤተሰባችን ሰላም አጣ ነበር ያለችው ብላ ነገረችው። ልክ ናት ቤተሰባችን ተበጥጧል ስትለው ነበረ። ኧረ እባክህ ያንን ኃጢአት ተሸክመ ነበረ ተደብቃ እየኖርክ የሰላም ህይወት ስትለው የነበረው ስትለው ነበር። ያለፈ ህይወት ያለፈ ነው አይደል እንዴ? እኔ ፍቅር ስላለፈ ህይወት እያነሳሽ ለምን እንትን ትይኛለሽ? አንቺስ ብትሆኚ ሰው ገለሽ የለ እንዴ? ምንም ማያውቅ ሰው ከዛ በኋላ ወንድሜ እንዴት ታሰረልሽ ላንቺ ብሎ ታዲያ ምን እያልሽ ነው ያልሽው እያላን ነበረ። ወንድሜ ጃን እኔን ለመጠበቅ ብሎ ነበረ ራሱን እጁን ሰጥቶ የታሰረው ገባ አይደለ? እኔም አላስገድድኩትም ነበረ። ሁሉን ነገር ያደረገው በራሱ ፈቃደኝነት ነው እያለችው ስትከራከረው ነበረ። ምን አይነት ግንኙነት ቢኖራችሁ ነው ግን እያለ ነበር። በጥፊ መታታፍህን ያስ ስነ ስርዓትን ያስ እንደፈለክ ማውራት አትችልም። ከዚህ በኋላ እኔ ላይ መታፍህን መክፈት አትችልም። ገባ አይደለ? ወንድሜ ጃን ማለት የምር ለኔ ልክ እንደ ወንድሜ ማለት ነው። እንደ ወንድሜ ነው ማየው። ምንም ነገር ሊኖረን አይችልም። ገና ለገና የሆነ ነገር አድርጎልሻል ብለን መጠርጠር አትችልም። ሁሉም ሰው እንዳንተ ሌባ አይደለም እያለችው ነበረ። እሺ በዚህ ልጥፊሽ የዋጋሽን እንደምሰጥሽ እያለ ነበረ። ኧረ እባክህ ከዚህ በኋላ እኔን የምትፎክርበት ቦታ ላይ አይደለም ሰውዬ ትሰማኛለህ አይደለ? እነዛ ቀናቶች አብቅተዋል። በነገራችን ላይ ባስቀመጥከው ገንዘብ ቤት ገዛበታለሁ፣ እላቀቃለሁ፣ ይሄን ቤት ትቼ ሄዳለሁ፣ ራሱ እንችላለሁ። ከዛም በኋላ ደግሞ የፍቺ ጌዝ ከፍተባለ ውስጥ ነበረ። በመጨረሻ መገላገላለሁ አለችው። አይሆንም አዝራ ይሄን ማረጋትሽም በጨራሽ ይሄን ማረጋትሽም እያለ ነበር። ለምንድን ነው ማላረገው? ምንም ይዘኝ ነገር አለ ለምን ብዬ ነው ማላረገው
የሚያደርገው። በእርግጠኝነት አረጋለሁ ስትሮ ነበር። ታዲያ እኔ ማን ይጠብቀኛል? ማን ምግብ ይሰጠኛል? ማን ይጠብቀኛል እያለ ነበረ። እኔ እንጃ አላውቅም። ምናልባት የሆነ የሚወድ ሰው ይኖራል። ለነገሩ አንተ ማን ይወዳል? ሰይጣን አይደለህ እንዴ? ብሎ እየወጣች ነበር። አዝራ ቆይ ያሳይሻለሁ እያለ ይዝታል። በሌላ በኩል ዘይነብ ቅድም ስራ እየሰራች እጇን የሆነ ነገር ቆርጧታል። አሁን እዚህ ጋር ሰራት በሶፍት በጥጥ እየጠራረገ እንዴት ያማል ይላታል። ኧረ አያምም ትላለች። በሱ እየጠረገ ከዛ የሆነ ነገር ደግሞ እየጠመጠመላን ነበረ። ሰዓቱ እየሄደ ነው። ወደ እንቅልፋቸው ሊያመሩ ናቸው። ጥቂት ያወራሉ። መጣኝ ብላ ተነስታ ትሄዳለች። በሌላ በኩል ጂያን ማታ አልተኛም። ብዙ ነገር እያሰበ ነው ያለው። አዝራ በእርግጠኝነት ትተኛበታለች ብሎ የሚጠብቀው ሰዓት አለ። ልክ ተኝታለች ብሎ እንደገመተ እንደምንም ተንፏቆ ካልጋው ላይ ይነሳል። ጂያን በመጨረሻም በተወሰነ መንገድ አበረታች ነው የእግሩ ሁኔታ የበለጠ በእግሩ መራመድ ችሏል። አሁን እንደምንም ብሎ ቀስ ብሎ እየተራመደ በቀጥታ ወደ አዝራ መኝታ ክፍል ገባ። ተኝታ ተመለከተ። አዝራ የኔ ፍቅር እኔም አንቺን አልተውሽም፣ አንቺን ብትሆኝ እኔን አትተውኝም ብሎ በቀጥታ እቃ ምናምን ወደሚያስቀምጥበት ክፍል ገባ። ወደዚህ ክፍል ከገባ በኋላ የደበቀውን ገንዘብ እየተመለከተ ነው ያለው። አዝራ ይህንን የተደበቀ ገንዘብ ተማምና ተደላድላ ቤት እገዛለሁ ብላ ብዙ ነገር አስባ ነበር። አሁን በተኛችበት እሱ ግን ወደዚህ ቤት ገባና ሻንጣውን ተመለከተ። ገንዘብ ነው በዶላር እንዲሁም በሊሬ የሚቆጠር ገንዘብ። አዝራ እኔንማ በጭራሽ አትበቀኝም፣ በጭራሽ አትቀድሚኝም እያለ ነበር። አሁን እዚህ ጋር ገንዘቡን እያዘዋወረ ነው ያለው ወይም ደግሞ እየቀነሰ ነው ያለው ከሻንጣ እያወጣ። በሌላ በኩል ሰራት እንቅልፍ እምቢ ብሎታል። ድንገት ዘይነብ መጣች። እሷም እንቅልፍ እምቢ ብላ አለኝ ብላው እዚህ ጋር እያቀፈችው ነበረ። ተቃቅፈው እንቅልፋቸውን ይተኛሉ። በጧት ሁለቱም እንቅልፋቸው የተነሱ ናቸው። ዘይነብ እንደዛው በደረጃው እየወረች ነበር። በሳሎን በኩል ቁርስ ሊበሉ ተዘጋጅተዋል። ሰራት በአንድ በኩል ቡና እየቀዳ ነበረ። ከዛ በኋላ ቡና እየቀዳላት አብረው ሊጠጡ ተቀመጡ። ማውራታቸውን ይቀጥላሉ። ከኢስታንቡል ከተማ ለቀ ወደ አንታሊያ እንደሚሄዱ ይጠበቃል። በተለይ ደግሞ የካድርን ጉዳይ ከጨራረሱ ካለቀላቸው በኋላ በሌላ በኩል በራክ ብትሆን ጠበቃዋ መጥተዋል። ወይዘሮ በራክ እያልኩሽ ያለውት ነገር የካድር አስተማሪ ዘይነብን በመወገን ፍርድ ቤት ልትመሰክርሽብሽ ትችላለች እያል ነበር። እቺ ምን እባብ ናት ግን ምን ፍጡር ናት። የሚገርም ነው። አዎ ዘይነብማ የሆነ ነገር ከፍላት ነው የሚሆነው። ያሳዝናል። አንድ ቀን እኮ ነው ካድርን ትምህርት ቤት በቃ ሳላመጣት ቤት እኮ የቀረሁት እኮ ያረፈርኩት እኮ አንድ ቀን እኮ ነው። ነገር ግን ነገሮች ተባባሱ፣ ተካበዱ። እንደዚህ መሆን የለበትም። እሺ የዶክተሩን ቃል ተቀበልክ? ምናልባት ዶክተሩ የዛለት ካድር ቤት ውስጥ መውደቋ ምናልባት ለእኛ ምንም ጥቅም የለውም ነው የምትለኝ? በሱ መጠቀም አንችልም አለችው። አይ በእርግጠኝነት እኛን ጠቅመናል ብዬ አላስብም። ማለቴ ያው ልጅቷ አዛጋ ተበድላለች ወይም ደግሞ ጥቃት ደርሶባታል የሚል ማስረጃ ምንም እጃችን ላይ የለም። ነገሩ የሚመስለው አደጋ ነበረ፣ የወደቀች ነበር ይመስለው አላት። እንዴት ምንም እጃችን ላይ ምንም አይነት ማስረጃ የለንም እንዴ? ምን ማለት ነው? እሺ ቢያንስ ዘይነብ ከዚህ በፊት ካድርን ማገቷስ እሱ ሊሆንልን አይችልም? እሺ ተወና እሱን ዘይነብ ጥላ መሄዷን እያለችው ነበረ። ከዛም በኋላ እስኪ እሱን ላስብበት እያላ ነበረ። በሌላ በኩል ዘይነብና ሰራትም ቢሆኑ ቤት ውስጥ ነበሩ። ድንገት ጠበቃቸው መጣ። በሚያሳዝን መልኩ ነገሮች ትንሽ ለበራክ ሊያደሉ ይችላሉ። ማለቴ ያኔ ዘይነብ ድንገት መጥፋቷ ከዛም በኋላ የመሳሰሉ ነገሮች እያለ ሲናገር ዘይነብ ዚጋኝ ሰምታ ዛለት ስተሰርቼ ነበረ ብላ ትናገራለች። ካድርን በተመለከተ ዘይነብ ድንገት መጥፋቷ ምናልባት ሊጠቅማት ይችላል። ግን ደግሞ በዘይነብና በካድር መካከል ያለውን መቀራረብ ያለውን የእናትነት የልጅነት ፍቅር ምናምን ነገር በተመለከተ ዳኛው የበለጠ አሁን በራክ የበለጠ ለዘይነብ ይህንን ነገር እንትን ሊላት ይችላል፣ ሊደግፋት ይችላል ብሎ ያስረዳል። በተለይ ደግሞ በራክ ያላት የተመሰቃቀለ ህይወት እዚህ ጋር ለካድር የማሳደግ ያለማሳደግ መብት እዚህ ጋር ዘይነብን ሊጠቅማት እንደሚችል ነበር ያስረዳው። ጠበቃው እንደዚህ ብሎ ካስረዳ በኋላ ነገር ግን ከዚህ በተቃራኒው ነገሮች ከተፈጸሙ ነገሮች በጣም ለነሱ ልብ ሰባሪ እንደሚሆኑ አስረዳቸው። እስኪ የሚሆነው ነገር ይታወቃል አሉት። እዚሁ ተሰናበቱት። ከዛም በኋላ ተጨባበጡ። ቻው እየተባባሉ ነበር። እሱ እየወጣ እያለ ድንገት ሴቪ መጣች። ሰራት ምንድነው ብላ የጠየቀችው ነበረ። ምንም እያለ ነበረ። እዚህ ጋር ዘይነብ ደግሞ በቃ ሴቶቹን ቼክ ላድርጋቸው ብላ ትሄዳለች። ሴቪ መታ እዚህ ጋር ተቀመጠች። ጠበቃው ምንድነው ለካድር ነው የመጣው ስም ነበረ። ካድር ማን ያሳድጋት ማን አያሳድጋት የሚለው ጉዳይ ማለት ነው። እሱን በተመለከተ ላይ ያማክረ ምን አንቺ ግን ማወቅ የለብሽም የሆነ ነገር ለነክሽ ፈልጌ ነበረ እንደ እናት ነገር ግን ማወቅ አይጠበቅብሽም ችግር የለም እያለ ነበረ። ሰራት ምን እያልክ ነው ያለው? ነው ምን አልኩት እዚህ ጋር ብላ እየጠየቀችው ነበረ። አይ ምንም አላልኩም ማለቴ ምንም ነገር ብነግርሽ አሁን ነገሮች ይበላሻሉ ብዬ ነው የማስበው እያለ ነበር። እኔ ምንም ያልኩት ነገር የለም ዝም ብለን አለችው። በሌላ በኩል በራክ ቤናት እየተንጎራደደች ነው አፏን ይዛ እንዲህ ምንድነው እያለች እንድስታስብ ድንገት እናቷ መጣች። ሙትሉ በራክ ምንድነው ምን ሆነሻል? እሷ ነበረ አራ ያቺ አስተማሪ ካድርን ወክላ ለዘይነብ ብላ ልትመሰክርብኝ ነው በእናትሽ ፍርድ ቤት እኮ የሚገርም ነው እንዴ ምን ማለት ነው እነዚህ አስተማሪዎች እንዴት ባለጌዎች ናቸው ስትል ነበረ። ከዛ እዚህ ጋር በራክ ምናልባት ካድርን ለዘይነብ እንድታሳድጋት ሊሰጣት ይችላል ባዶ ልቀር ነው ስትል ነበረ። የፈራነው ነገር ነው እየሆነ ያለው ስንት ጊዜ ነው ነገርኩሽ ይህን ጉዳይ በተመለከተ በቃ የፍርድ ቤቱ ችሎት እስከሚደርስ ድረስ እቺ ልጅ በስነስርዓት ጠብቂያት ብዬ ነግርሽ ነበረ። ተመልከቺ አንቺ እኮ ማለት ነው ለነ ኤኪምና ለነ ሀያል ከምታረጊላቸው ፍቅር ለሷ 1/3 ብታረጊላት እኮ በጣም ብዙ ነገር ታገኝ ነበር ስትል ነበረ። አዎ አይደል እንዴ ስትል ነበረ። እዚህ ጋር በራክ ለኤኪምና ለሀያልን በማሳደግ ምርጥ ሞዴል እናት ተብያለሁ ምርጥ አሳዳጊ ተብያለሁ ብላ ብትናገርም ነገር ግን አሁን ደግሞ እዚህ ጋር ሙትሉ
በራክ ልክ አድርገን ያረክሽው በቂ አይደለም ያለቻት ነው። ድንገት ካድር መጣች። በመስኮት በኩል እነሱ የሚያወሩትን ነገር እየሰማች ነበረ። እዚህ ጋር ካድር የሚያወሩትን ነገር ከሰማች በኋላ ሳቀች። የበራክ ካድር ላይ ያረገችባት ነገር መልሶ እሷን እንደ ጉዳት ግልጽ ነው። እዚህ ቤት ካድር ከመጣች ጊዜ ጀምሮ በስነ ስርዓት ወይ ጸጉሯን አታበጥራት፣ ምግብ አትሰጣት፣ እንደ እናት ከእናት የሚጠበቀውን ነገር አላረገችላትም። በመጨረሻም የምትስቀው ግን ካድር ሆናለች። በሌላ በኩል ኤርካን መንገደኛ ሆኗል። ኤርካን ሚስቱ ካባረረችው በኋላ ቶላይ አሁን የጎዳና ሰው ሆኗል። ድንገት ከቤት እንድትወጣ እየጠበቀ ነበር። በሩን ከፍቶ ሊገባና ምግብ ሊበላ በጣም ረቦታል። ቶላይ ውጪ እንጂ ርቦኛል፣ ቶሎ በይ ውጪ፣ ምንድነው ቤት ምን ታደርጊያለሽ እስካሁን ድረስ የቤት ሰውንሽ እንደ እያለ ነበር። ድንገት እሷ ወጣችና ራመድ ብላ ትሄዳለች። ድንገት እሱ መጣ። የሆነ ብረት ነገር ይዞ ነበር። ከፍቶ ለመግባት ታገለ። በሩን ከፍቶት ገባ። ፍሪጁን ከፋፈተ። ምንም ነገር የለም። ዞር ሲል በድንገት ድስት ነገር አገኘ። ድስቱን ሲመለከት በጣም የሚወደድ ምግብ እያገኘ ነበረ። እንዴ ብሎ ቶሎ ብሎ ከፍቶ መብላት ጀመረ። ቶላይ ግን ይህን ለራሷን የሰራችው እያለ እየበላ ነበር። በጣም ተመቸው። እያጣጣመ ይበላል። ቶላይ በአንድ በኩል ገና ትንሽ ከመሄዷ ስልኳን እንደደሳች ትዝ አላት። ወይኔ ስልኬ ለምንድን ነው የረሳሁት ብላ ራመድ እያለች ተመልሳለች። እሷንም ቢሆን እያጣደፈ ቶሎ ይበላዋል ምግቡን። ከዛ በድንገት ቶላይ መጣች። በሩን ከፍታ ገባች። ከዛ በኋላ ወደ ኪችን እየመጣች በዛ ጋር ስታልፍ በድንገት ድምፁን ሰማች። ዞር ስትል ቁጭ ብሎ እየበላ አገኘችው። ደነገጠች። ቀስ ብላ ዱላ ይዛ እየመጣች አንተ ምን እያረክ ነው ያለው አለችው። ቶላይ ያረግን እኔ ግን ረቦኝ እኮ ነበረ መላርግራቡ እኮ አንቆራጠጠኛ ራታይ ግን ታይ ምንም አይነት ደግሞ ገንዘብ የለኝም እባክሽ እያለ ነበረ። በዱላ ሯሯጠችው። ከቤት አባረረችው። ተመልሳ ወደ ውስጥ ትገባለች። በሌላ በኩል አዝራ ዛሬ ቤት ትገዛለች። ሻንጣ ሙሉ ገንዘብ የተጠቀጠቀውን ገንዘብ ይዛ ልትወጣ ነው። ያኔ ጂያን ከቲቤት ጋር በስንት ሁኔታ ስንት ነገር አርጎ ስንት ነገር አጭበርብሮ ያመጣውን ገንዘብ እሷ በቀላሏን ሁለቱንም በዶላርና በሊር የተጠቀጠቀውን በጣም ብዙ ገንዘብ ይዛ ከፍታ ችግል ታረግ ነበረ። ድንገት ሲደውላ ተመልሳ ዘጋችው። ሄለው እያሏን ነበር። ሄለው ወይዘሮ አዝራ የቤቱ ባለቤት እየጠበቀች ነው መምጣት ትችያለሽ እየተባለች ነበረ። መጣው ስትል ነበረ። ቤል ገዛ ደላሎቹ እየጠበቋን ነበረ። እሷ ገንዘቡን ይዛ ምንም ቼክ ሳታረግ እስከነ ሻንጣው እየወጣች ነበረ። እየወጣች እያለ ድንገት ጃን አያት። አዝራ ወዴት ነሽ እያለ ነበረ። ከዚህ በኋላ ይህን ፊትን አላየውም ስትለው ነበረ። አዝራ እንዳታረጊው እባክሽ አታረጊው አዝራ በዚህ መንገድማ ተተሸኘ እኮ አትሄጂም አዝራ አውቃለሁ እንደማጨከኝብኝ ያለ ነበር። እንደማልጨክንብም አላሳየ ብላ እየገፋችው በቀጥ ወደ ዋናው ሳሎን አመጣችውና ይኸው ትቼ ሲድ በደንብ ይኝ ስትለው ነበር። አዝራ እባክሽ እንዳትይኝ እያለ እየለመናን እሷ ግን ጥላው ትሄዳለች። ከሄደሽ በኋላ ቆይ ያሳይሻለሁ እያል ነበረ። እሷ ገንዘቡን እንደያዘች የገዛ መኪና ውስጥ ገባች። ፈጥና እየሄደች ነበረ። ጃን ይህ ሁሉ ሲሆን እያያን ያለው። በሌላ በኩል ኢብሩ ቤት ውስጥ ናት። አንዳንድ ነገር እያስተካከለች ድንገት ጋምዜ መጣች። ኢብሩ እንዴት ነሽ ትላ ነበር። ሰላም ጋምዜ እንዴት ነሽ ትላታለች። እስቲ የሆነ ቦታ እንድንሄድ ፈልጌ ነበር አለቻት። አይ ቤት ማንም የለም እኔ ተማሪ ድምስ ትላ ነበረ። አይ የሆነ ጉዳይ ነበረብኝ ምን አለበት አብረን ብንሄድ እያለቻት ነበር። የሰርጉን ቀሚስ እንምረጥ አለቻት። እዚህ ጋር ኢብሩ አይመቸኝም አለች ጋምዜ። ገና ከሆኑ ኢብሩን ምርጥ ጓደኛ ልትሆን እየሞከረች ነበረ። ድንገት ቱላይ በዛ ጋር ያለፈች ነው። ከዛም አየቻቸው። ስታያቸው ወደ እነሱ እየቀረበች ነበር። ሰላም አለቻቸው። ከዛ በኋላ ለኢብሩ በነገራችን ላይ ያው እህትሽን ወክዬ ካደረን ጉዳይ በተመለከተ ለመሰክር እችላለሁ፣ ብቻ ትንሽ ገንዘብ ያስቡልኝ እጂ ፍርድ ቤት ለመመሰክርበት ብላ ለኢብሩ ነገረቻት። ኢብሩ ደግሞ ታዩት ማንም አይፈልግሽም እህቴ በራሷ መንገድ ታስተካከላለች። በነገራችን ላይ ጋምዜ እወቂያት ቱላይ ማለት የሰፈራችን ወሬ አመላላሽ ትባላለች እሺ ስትላ ነበር። ስነ ስርዓት ያዥ ኢብሩ እያለቻት ነበር። ኢብሩና ድንገት እዚህ ጋር ቱላይ ተጣሉ። ቱላይ ኢብሩን ምንድነው አንቺ ጂያ ላይ ተጣብቀሻል ነበር ወይ በመጨረሻም ታዋርሽ እያለቻት ነው። ሚስቱ ስታረግዝ ተመለሰው ደሚስቱ አንቺ እሱ ቅምጥ ነበርሽ እያለቻት አስጮኸቻት። ኢብሩ በአንድ በኩል አዝራ እኮ ነበረች ስትገፋፋኝ የነበረችው ብላ እዚህ ጋር አዝራን ተጠያቂ ታደርጋለች። ቱላይ እየሳቀች ጥላቸው ትሄዳለች። እዚህ ጋር መልሳ ጋምዜ ቱላይን ሰደበቻትና የበልጠ ኢብሩን ለማስደሰት ከዛ በያን ሂድ ስትላት ነገር ግን እሷ አልፈልግም የትም ሄድ አልኩሽ እኮ በቃ ብላ ተቆጣቻት። ጋምዜ እሺ በቃ ብላ እየተመለሰች ነው። በሌላ በኩል ፔሊን ከእስር ቤት ተለቃለች። ከእስር ቤት ተለቃ ገና ስትገባ ጃናስ ደንግጠዋለች። ወደ ሰራ ቢሮ ትገባለች። ከገባች በኋላ እዚህ ጋር ሰራት ምንድነው ያ ደብዳቤ ነጃቲ እንደ ትልቅ ነገር የሚያው ለኔም ሊሰጠኝ የነበረው ግዛኝ ሲለኝ የነበረው ምንድነው አጣሪልኝ ብሏት ለሱ ደሞን እየሰራች ነው። በመቀጠል ለሰራት ይህን የቤት ስራ እየሰጣት ነው። እሷም እሺ ብላው ከቢሮ ትወጣለች። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። ውድ ተመልካቾች በቅጠል ቲቪ የዩቲዩብ ቻናል በሌላኛው ደግሞ የዩቲዩብ ቻናላችን ዘውድ እንዲሁም ሰወረጅ የሚሰኘው አዳዲስ የቱርክ ድራማዎችን ወደ እናንተ አደርሳለሁ። አቀራረቤ የተመቻችሁ የወደዳችሁት ክብራን ተመልካቾች እዛም እየገባችሁ ሄዳችሁ እንድትመለከቱ በትህትና ጠይቃለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።